السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، رمضان كما هو مكنيات وقتاوينا كصوم ጋር ተያያዥ የሆኑ ጥያቄዎች በብዛት የመጡ ከመሆኑ አንፃር ረመዳን ወር ላይ ይህን ፕሮግራም በሳምንት 2 ጊዜ ለማድረግ ተገደናል። ነስአሉላህ الإعانة والتوفيق። ዛሬ ከምናያቸው ጥያቄዎች የመጀመሪያው ከፍጡር በኋላ በጣም ስራ ስለሚበዛብኝ የግድ ስራውን መጨረስ ስላለብኝ ኮንትራትም ስለሆንኩኝ የኢሻ ሶላትና የተራዊህ ሶላትን እንደ ኢትዮጵያ አቆጣጠር ከምሽቱ 4 ሰዓት ባዘገየው እችላለሁ ወይ የሚል ጥያቄ ነው። አላህ ተባረከ ወተዓላ ጉጉት ይጨምርልሽ። በስራ ከመጠመድ ጋር ጾሞ ውሎ ማታም እንደዚህ ብዙ ስራ ከመስራት ጋር ተራዊህን ሱና ሶላትን ለመስገድ ማሰብና መመኘት ውስጥ ላይ የኸይር ፍላጎት የመኖሩ ምልክት ነው። የሶላት العሻ ወቅት እስከ 4 ሰዓት ቢዘገይ ችግር የለውም። ሶላት الጀማዓ ለማይወጅብበት ሰውና እንቅልፍ ጥሎት በዛው ሶላቱን እንደማይረሳው ለማይሰጋ ሰው ዒሻን እስከ 4 ሰዓት አዘግይቶ መስገዱ የተሻለና በላጭም ነው። ሆኖም ዒሻንም ከዛ በኋላ ሶላት ተራዊሁንም እንደ ኢትዮጵያ አቆጣጠር 4 ሰዓት አዘግይተሽ ብትሰግጂ ችግር የለውም። ሌላኛው ጥያቄ አረብ ቤት የምንሰራ ሰዎች በቂ ጊዜ ስለማናገኝ የተራዊህ ሶላትን ስንሰግድ ባገኘነው ሰዓት ያቆራረጠን መስገድ እንችላለን ወይ የሚል ጥያቄ ነው። ነዓም፣ ሁለት ረካዓ የሰገዱ መሃል ላይ ስራ ካለ ሰርተው ቢመለሱ ችግር የለውም። የግድ መሃል ላይ ምንም ሳታርፉ ሳታቋርጡ 11ንም ወይም 23ንም ረካዓ አከታትላችሁ ስገዱ አይባልም። ወላኪን ሐሳብ እንዳይበተን በተሻለ ያክል ስራን ጨራርሶ መስገድ ቢችሉ በላጭ ነው። ሶላት ተራዊህ እንደ ሌሊት ሶላት ነውና የሚቆጠረው የፈጅር ሶላት ወቅት ገብቶ ለሱብሂ አዛን እስካልተባለ ድረስ ወቅቱ አያልቅምና ወደ መጨረሻ አዘግይቶ ስራ ጨራርሶ መስገዱ የተሻለ ይሆናል። ይህ ማይቻል ከሆነ የተወሰነ እየሰገዱ መሃል ላይ ስራ ሰርተው ቢመለሱ ችግር አይኖርም። ነገር ግን ልብ ተንጠልጥሎ የሚሰገድ ሶላትና ስራችንን ጨራርሰን ልባችን ሰብሰብ ብሎ የሚሰገድ ሶላት አጅሩ አንድ አይደለም። ሌላኛው ጥያቄ በረመዳን በቀኑ ክፍለ ጊዜ ባልና ሚስት ስሜታቸውን በሚቀሰቅስ ሁኔታ ቢያወሩ መዲይ ቢወጣቸው ወንጀለኛ ይሆናሉ ወይ? የመዲ መውጣቱስ በጾሙ ላይ የሚፈጥረው ችግር አለን የሚል ጥያቄ ነው። ጾመኛ ስሜቱን ለአላህ ብሎ መተው አለበት። ሐዲሱ ላይ يدع طعامه وشرابه وشهوته من أجلي ብሏል አላህ ተባረከ ወተዓላ። የጾመኛን ምንዳ ደረጃውን መጠኑን እኔ ነኝ ማቀው፣ ጀዛውን የምሰጠውም እኔ ነኝ፣ ለኔ ብሎ ምግቡን መጠጡን ስሜቱን ትቷልና ብሏል አላህ ተባረከ ወተዓላ። ስለዚህ ባልና ሚስት በቀኑ ክፍለ ጊዜ ስሜታቸው የሚቀሰቅስ ነገር ማድረግ የለባቸው። ስሜታቸው የሚቀሰቅስ ነገር አድርገው የዘር ፈሳሽ የወጣ እንደሆነ ያለምንም ኺላፍ ጾማቸው ይበላሻል፣ ቀዷ ማውጣትም ይወጅብባቸዋል። ግንኙነት አድርገው ከሆነ ደግሞ ከጾሙ መበላሸት አልፎ ከባድ ከፋራም ይጠበቅባቸዋል። ተውበት ከማድረግ ጋር አንድ ባሪያ ነፃ ማውጣት ካልቻሉ 60 ቀን በተከታታይ መጾም፣ በበቂ ምክንያት ይሄን ካልቻሉ ታመው መጾሙ የሚጎዳቸው ከሆነ 60 ምስኪን ማብላት ይጠበቅባቸዋል። ይህ የሚወጅበው ግንኙነት አድርገው ከሆነ ያለ ግንኙነት ስሜታቸው በመቀስቀሱ ምክንያት የዘር ፈሳሽ በንዝረት በስሜት ወጥቷቸው ከሆነ ጾማቸው በዚህ ይፈርሳል። ጾሙ ቢፈርስም ከምግብ ታቅቦ መዋል ይጠበቅባቸዋል፣ መተውበት ይጠበቅባቸዋል። በቀጣይ ረመዳን ሲያልቅ ይህን ቀን ቀዷ ማውጣት ይጠበቅባቸዋል። ከተውበትና ከዚህ ውጪ ሌላ ነገር የለባቸውም። የወጣቸው የዘር ፈሳሽ ሳይሆን እንደ መዲ ያለ በስሜት መቀስቀስ ምክንያት የሚወጣ ፈሳሽ ከሆነ አንዳንድ ዑለሞች ጾምን ያፈርሳል ያሉበት ሁኔታ አለ። ምክንያቱም ሻህዋ ስሜት ውስጥ ይገባልና ብለዋል። ጾም ማለት ስሜትን መተው ነውና። ወላኪን ራጂሑ ከዘር ፈሳሽ በታች ያሉ በስሜት ምክንያት የሚወጡ ፈሳሾች ጾምን አያፈርሱም። የሚያፈርሰው የዘር ፈሳሽ ነው። ወላኪን ከዘር ፈሳሽ በታች ያለው እንደ መዲ ያለ ፈሳሽም ቢሆን የጾምን አጅር ይቀንሰዋል።
ጾመኛውን በተወሰነ መልኩ ወንጀለኛ ያደርገዋል ሆን ብሎና አውቆ ይሄን ካደረገ ማለት ነው። ሌላኛው ጥያቄ ነስር ጾምን ያፈርሳልን የሚል ጥያቄ ነው። ነስር መውጣቱ ብቻ ጾምን አያፈርስም። ነስሩ በአፍንጫ በኩል ወደ አፍ ሄዶ ወደ ሆድ የወረደ እንደሆነ አውቀው ካደረጉት ይሄን ጾም ያፈርሳል። ሳያውቁ ከሆነ ጾም አያፈርስም። አማ በአፍንጫ በኩል ቀጥታ ከሆነ የወጣው በዚህ ጾም አይፈርስም። በተቻለ ያክል ነስሩን መቆጣጠርና እንዳይወጣ ማድረግ ተገቢ ነው። መቆጣጠር ካልተቻለና በራሱ ጊዜ ከወጣ ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ፣ አቅማችን በላይ በሆነ ነገር አላህ አይጠይቀንም፣ ጾሙም በዚያ አይበላሽም። ሌላኛው ጥያቄ በረመዳን በቀኑ ክፍለ ጊዜ ቡኹር ወይም ዕጣን ማጨስ ጾምን ያበላሻልን የሚል ጥያቄ ነው። ጾመኛ የሆነ ሰው ሽቶ ቢቀባ ሽታ ባላቸው ሳሙናዎች ቢታጠብ ችግር የለም። እንደዚሁ ደግሞ እግረ መንገዱን ቡኹር ወይም ዕጣን ቢሸተው ችግር የለም። ነገር ግን ቡኹርን ዕጣንን አጭሶ ወደሱ ጠጋ ብሎ ቀጥታ ማሽተቱ ይከለከላል። በርካታ ዑለሞች ይህ ጾምን እንደሚያፈርስም ተናግረዋል። ነብዩ አለይሂ ሰላቱ ወሰላም ለቂጥ ኢብኑ ሰቢራ የሚባለን ሱሐቢ ውዱእ ስታደርግ በአፍንጫ ውሃ በደንብ ወደ ላይ ሳብ፣ በአፍንጫ ውሃ አስገብተህ በደንብ ወደ ላይ ሳበው ጾመኛ ካልሆንክ በስተቀር ብላ። ማንኛውም ይዘት ያለው በአፍ ወይም በአፍንጫ በኩል ወደ ጉሮሮ ወደ ሆድ ሊደርስ የሚችል ነገር ጾምን ያፈርሳል። እዚህ ቡኹርን አጭሶ ቀጥታ ራሱን አስጠግቶ ማሽተቱ ጾምን ሊያፈርስ ይችላልና ጥንቃቄ ማድረግ መራቅ ያስፈልጋል። በሩቅ ሽታው ብቻ ቢደርሰን ችግር አይኖርም። ሌላኛው ጥያቄ የምኖረው በአውሮፓ ነው። ከቸርች ኮፖን ወይም በካርድ ገንዘብ አድርገው ይሰጡንና በካርዱ ሄደን ከሱቅ ምግብ ወይም ልብስ እንገዛለን። ይህን ገንዘብ ተጠቅመን በገዛ ነው ምግብ ማፍጠር እንችላለን ወይ? በሌላ ጊዜም ቢሆን ይህን መጠቀሙ እንዴት ይታያል የሚል ጥያቄ ነው። በመሰረቱ ካፊር የሆነ ሰው ሙስሊም ለሆነ ሰው ሀዲያ ቢሰጥ ስጦታ ቢሰጥ መቀበል ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ከነበሩ አይሁዶች ስጦታን የተቀበሉበት አጋጣሚ አለ። ነገር ግን ያመጡልን የሰጡን ገንዘብ ወይም ዕቃ ራሱ ሐራም መሆኑን ካወቀን መቀበል አይፈቀድልንም። ለኛ ብለውም በሐራም መንገድ ሰርተው እንዳመጡት ካወቀን መቀበል አይፈቀድልንም። ወላኪን ለኛ ብለው ያመጡት ሳይሆን የራሳቸው የሆነ በእጃቸው በቁጥጥራቸው ስር ያለን ንብረት ወይም ዕቃ ለኛ አሳልፈው ቢሰጡ በመሰረቱ መቀበሉ ይቻላል። ለኛ ብለው ሰርቀው ወይም ዘርፈው እንዳመጡት ካወቀን ወይም ያመጡት ነገር ራሱ ሐራም መሆኑን ካወቀን መቀበሉ ይከለከላል። ወላኪን ይህ ነገር የሚመጣው ከቸርች ከሆነ ሙስሊሞችን ወደነሱ ልባቸው እንዲዞር ለማድረግ ዲናቸው ላይ እንዲደክሙና ወደነሱ እንዲጀነበሉ ለማድረግ ተብሎ የሚሰጥ ከመሆኑ አንፃር አለመቀበሉ የተሻለ ይሆናል። ሆኖም ከላይ በተብራራው መሰረት ከሆነ የተገኘው ተቀብለው በዚህ ቢያፈጥሩ ምንም ችግር አይኖረው። ሌላኛው ጥያቄ የ6 ወር እርጉዝ ነኝ፣ አንድ ቀን በጣም ጾሙ አድክሞኝ ባፈጥር ወንጀለኛ እሆናለሁ ወይ የሚል ጥያቄ ነው። ነፍሰ ጡር የሆነች ሴት አጥቢ የሆነች ሴት በእርግዝናውና በማጥባቱ ምክንያት የሚደክማቸው ከሆነ እንደዚሁ ደግሞ ራሳቸው ወይም ጽንሱ ወይም የሚጠባው ሕፃን የሚጎዱ ከሆነ ማፍጠር ይፈቀድላቸዋል። ከመፈቀድም አልፎ ሱና ይሆንላቸዋል፣ አጅር ያገኙበታል። በሽተኛ የሆነ ሰው ህመሙ የሚጎዳው የሚከብደው ከሆነ መብላት እንደሚችለው በአንዳንድ ፉቃሃዎች ይሰኑ ሱና ይሆንለታል እንዳሉት ሁሉ ነፍሰ ጡር የሆነች አጥቢ የሆነች ሴትም እዚህ ውስጥ ነውና የምትካተተው። ያለምንም መጨናነቅና መቸገር እርጉዝና አጥቢ የሆኑ ሴቶች እርግዝናው ማጥባቱ የሚከብዳቸው ከሆነ ረመዳን ላይ መብላት ከዛ በኋላ ቀዷ ማውጣት ይችላሉ። ነገር ግን ለይተው የማያውቁ ህፃናቶች ያሉበት ቦታ ላይ እነዚህ ውጪ ላይ ሰው ያየ አለመብላቱ ተገቢ ነው። ሌላኛው ጥያቄ ከባለቤቴ ጋር በረመዳን ፈጅር ከመድረሱ በፊት ግንኙነት እያደረገን እያለ አዳን አለ፣ ምን ማድረግ ነው ያለብን የሚል ጥያቄ ነው። ልክ አዳኑን ስትሰሙ ወዲያውኑ ማቆም ዋጅብና ግዴታ ይሆንባችኋል። ወዲያውኑ ካቆማችሁ ጾሙ ትክክለኛ ነው፣ ምንም የለባችሁም። ነገር ግን አዳን እየሰማችሁ የቀጠላችሁ እንደሆነ ጾሙ ይበላሻል፣ ቀኑን ቀዷ ማውጣት ይወጅብባችኋል። እንደዚሁ ደግሞ በረመዳን በቀኑ ክፍለ ጊዜ ግንኙነት ማድረግ ከባድ ከፋራ አለበትና አንድ ባሪያ ነፃ ማውጣት
ካልሆነ 30 ቀን መጾም ወጅብባችኋል። በህመምና በመሰል ምክንያቶች ሸሪዓ በሚቀበላቸው ዑድሮች 30 ቀን በተከታታይ መጾም ካልቻላችሁ 30 ምስኪን ማብላት ይቻላል። ሁለቱም ፈቅደውና ፈልገው ከሆነ አዳን እየሰሙ ካደረጉ ነው ይሄ ከፋራ ሁለቱንም የሚመለከተው። እሷ ከራሷ የተከላከለች የሸሸች እሱ ብቻ ከሆነ ያደረገው እሱ ላይ ነው የሚወጅበው። መጠንቀቅ የግድ ነው። ፈጅር ከተቃረበ እንዲህ አይነት ነገር አለመጀመር ነው። ግንኙነት ላይ ሆነው አዳን ከሰሙ እንዳልሰሙ መሆን አላህን ለማታለል መሞከር ነው የሚሆን። ወዲያውኑ ቀጥ አድርጎ ማቆምና ከሰሙበት ወቅት ጀምሮ ማቆምን መነየትና የደስታ ስሜት እንዳይሰማ ማድረግም ተገቢ ነው። ያቆሙ ሳለ እንኳ የደስታ ስሜት እንዲሰማ ማድረግ ጾምን ሊያበላሽ እንደሚችል አንዳንድ የሻፊዕያ ፉቃሃዎች ጠቅሰዋል። ሌላኛው ጥያቄ ጓደኛዬ በጣም ያማታል፣ መጾም አትችልም። 30 ምስኪን በየቀኑ ለማብላት አይመቻትም። ስለሚያማትም ምስኪን ያለበት ቦታ ሄዳ መፈለግ አልቻለችምና ለ30 ምስኪን የሚሰጠውን ለአንድ ምስኪን ብቻ መስጠት ይቻላል ወይ የሚል ጥያቄ ነው። በጣም ያመመው ሁሉ በጾም ፋንታ ምስኪን አያበላም። በጾም ፋንታ ምስኪን የሚያበላው ህመሙ የማይለቅ የሆነ ሰው፣ ከፍተኛ ደም ግፊት፣ በእድሜ መግፋት ምክንያት ከልክ በላይ መድከምና ያለ ምግብ መዋል አለመቻል፣ እነዚህና መሰል የሆኑ ቋሚ የማይለቁ ያገግማል ይድናል ተብሎ ተስፋ የማይደረግ ህመም ከሆነ ነው። አማ በጊዜያዊነት ወይም ታክሞ ሊድን የሚችል በሽታ ያለበት ሰው በጾም ፋንታ ማብላት አይፈቀድለትም። ከሆነም እህት ነሰላህ የሽፈሃ ህመሟ ቋሚ ነው የመዳን ተስፋ የለውም ብለው የጤና ባለሙያዎች የነገሯት አይነት ህመም ከሆነ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ትችላለች። ለእያንዳንዱ ቀን አንዳንድ ምስኪን ነው መሆን ያለበት እንጂ አንድን ምስኪን 30 ቀን ማብላት ወይም ለአንድ ምስኪን የ30ውን ቀን መስጠት አይቻልም። ባለችበት አካባቢ ምስኪን ከሌለ ሌላ ሀገር ያሉ ዘመዶቿን ቤተሰቦቿን አናግራ ለ30 ምስኪን እንዲያበሉላት ማድረግ ትችላለች። ለ30 ምስኪን ማከፋፈሉን በተመለከተ በረመዳን በእያንዳንዱ ቀን አንዳንድ ምስኪን ማብላትም ይቻላል። አዘግይቶ 30ውንም በአንድ ቀን ረመዳን ሲያልቅ መጨረሻ ላይ ማብላትም ይቻላል። 30ውንም አስቀድሞ ረመዳን ሳያልቅ ግን ማብላት አይቻልም። ሌላኛው ጥያቄ ሀገር ቤት ቤተሰቦቻችን በየዓመቱ ረመዳን 15ኛው ቀን ላይ የረመዳን ሰደቃ ብለው የአካባቢ ሰዎችን ሰብስበው አርደው ይከፋፈላሉ። ይህ ነገር እንዴት ይታያል የሚል ጥያቄ ነው። ረመዳን ላይ የመልካም ስራዎች አጅር ከሌላ ጊዜው ይልቅ ከፍ ያለ ይሆናል። ከመልካም ስራዎች አንዱ ምስኪንን ማብላት ነው፣ ጾመኛን ማስፈጠር ነው፣ አቅመ ደካሞችን ምስኪኖችን ማስደሰት ነው። ወላኪን ረመዳን 15 ላይ አርዶ ማብላት ልዩ የሆነ አጅር አለው ብሎ ማመኑ ቢድዓ ነው። ዲን ላይ አዲስ ነገር መለጠፍ ነው። ነቢይም ይሁን ሰሐቦች ረመዳን 15 ላይ አርደው ያበሉ ነበር የሚል ደሊልና ማስረጃ የለም። አስለን በዛ ቀን ማረዱ ደም ማፍሰሱ ልዩ ዒባዳ ነው ብሎ ማመን የአቂዳ ስህተት ነው። አህም ሸይ ማብላቱ ነው የሚፈለገው። ቤት ከነበረ ስጋም አምጥቶ ያብላ፣ ከገበያም ገዝቶ ያብላ፣ አህም ሸይ መብላቱ ነው። የሚያርደው ስጋም ፈልጎ መሆን አለበት። በዛ ቀን ማረድ ልዩ አጅር አለው ብሎ የሚያርድ ከሆነ ይሄ ተገቢ አይደለም። ቀኑን ገድቡ በየዓመቱ በዚህ መልኩ ማድረጉን እናወግዛለን እንጂ ረመዳን ላይ በተለያየ መልኩ አንዳንዴ የረመዳን መግቢያ ላይ፣ አንዳንዴ መጨረሻ ላይ፣ አንዳንዴ መሃል ላይ ቢያደርገው ችግር የለውም። 15ኛው ቀን ልዩ ትሩፋት አለው ብለው ሳያምኑና በየዓመቱ እቺን ቀን ብቻ ጠብቀው ሳያደርጉ ማለት ነው። እቺን ቀን ብቻ ጠብቆ ማድረጉ ለዚህ ቀን ልዩ ትሩፋት አለው ማለቱ ዲን ላይ አዲስ ነገር መፍጠር ይሆናል። ሌላኛው ጥያቄ የምሰራበት ቤት ጎረቤቴ አንድ ጓደኛ አለችኝ። አሰሪዋ ምግብ በጣም ስለምትቆጥብባት እየደበኩኝ ከኛ ቤት እየወሰድኩ እሰጣታለሁ። እኔ ያለሁበት ቤት በረመዳን ምግብ በጣም ይተርፋል፣ ይደፋሉ። ከሚደፋ ብዬ ነው የምሰጣት። ሰዎቹ ሳያውቁ በመስጠቴ ሐራም ይሆንብኛልን የሚል ጥያቄ። የምትሰጫት ይደፋ ተብሎ ከተወሰነው ምግብ ከሆነ ችግር አይኖረውም። አንቺ ከቤትሽ ወጥተሽ ወደ እነሱ ቤት ስትሄጂ አሊያ ደግሞ እሷ ወጥታ ወደ አንቺ ስትመጣ በማየታቸው አንቺ ላይ ወይም እሷ ላይ ችግር ማይደርስ ከሆነ ወላኪን የምትሰጫት ምግብ አንቺው በራስሽ ጊዜ ወሰነሽ እንጂ እነሱ ይደፋ ካላሉት ምግብ ከሆነ የእነሱን ፈቃድ መጠየቅ የግድ ነው። ሌላኛው ጥያቄ አንድ ሰው እንቅልፍ የሚያስቸግረው ከሆነ በረመዳን ውስጥ ከዒባዳ እንዳይዘናጋ በማለት እንቅልፍ የሚከለክል መድኃኒት ክኒኒ መውሰድ ይችላል ወይ የሚል ጥያቄ ነው። ጤናን የሚጎዳ ወይም አእምሮ ላይ ችግር የሚፈጥር ከሆነ መውሰዱ ክልክል ይሆናል።
አይፈቀድም። ጤናን የማይጎዳ ከሆነ የጤና ባለሙያ አማክረው ቢወስዱ ችግር የለውም። ወላኪን በመሰረቱ አቅማችን እስከቻለ ድረስ ዒባዳ እንድናደርግ እንቅልፍ ካስቸገረን እንድናርፍ ነው ሸሪዓው የሚመክረው። ወላኪን እንቅልፉ ከልክ በላይ ሆኖ ረመዳን ላይ ምንም አይነት ተጨማሪ ዒባዳ ማድረግን ከከለከለ ጉዳት ከሌለው የጤና ባለሙያን ከማማከር ጋር ቢወስዱ ችግር የለውም። በላጩ ሌሎችን ጉዳት የሌላቸው መንገዶችን መጠቀሙ፣ ቦታ መቀየር፣ አየር መቀየር፣ ውዱእን መጀደድ፣ ታስፈልግም ገላ መታጠብ፣ መፋቂያን በተደጋጋሚ መጠቀም፣ በጀማዓ እየሰገዱ ኢማሙ የሚቀራውን ያስተነተኑ መስማት ኢላ ገይሪ ዛሊክ ይሄን ማድረጉ የተሻለ ነው። ሌላኛው ጥያቄ ወንድሜ ያለፈው ዓመት ረመዳን ሙስሊም የሌለበት ሀገር ሄዶ 15 ቀን አልጾመም። አሁን በምን መልኩ ነው ቀዷ ማውጣት ያለበት የሚል ጥያቄ ነው። ሙስሊም የሌለበት ሀገር ሄዶ ብሎ መወሰን ይከብዳል። እያንዳንዱን ቤት አንኳኩቶ የጠየቀ ሰው እንጂ ይህ ሀገር ላይ ወይም ገር የሚባለው ሀገር ላይ ሙስሊም የለም አይባልም። በሁሉም ሀገር ላይ የአላህ ባሮች ይኖራሉ። እንደዚሁ ደግሞ መጾም ያለንበት ሀገር ላይ ሙስሊም ከመኖር ካለመኖር ጋር ግንኙነት የለም። የረመዳን ወር መግባቱን በየትኛው መልኩ ካወቀ ብቻውን ቢሆን መጾም ይወጅብበታል፣ ግዴታ ይሆንበታል። ጾም ሶላተል ጀማዓ አይደለም፣ 2 ሰው 3 ሰው ከዛ በላይ ሆኖ እንጂ አይጾምም አይባል። ለአካለ መጠን የደረሰ ጤነኛ የሆነ ሰው ረመዳን መሆኑን ካወቀ መጾም ይወጅብበታል። ይሄን ማድረግ እየቻለ ሙስሊም ሀገር አይደለም ያለሁት ብሎ በመተው ወንጀለኛ መተውበት ይጠበቅበታል። ይህ ረመዳን እንዳለቀ ያልጾማቸው ባለፈው ረመዳን ያልጾማቸው 15 ቀናቶችን ቀዷ ማውጣት አላህን ምህረት መጠየቅ ይጠበቅበታል። ሌላኛው ጥያቄ በባህር የመጡ ዕዳ ያለባቸው ስራም የላቸውም ከጀማዓው እየዞሩ ነው ምግብም የሚያገኙት ለነዚህ ሰዎች ዘካተል ፊጥር መስጠት ይቻላል ወይ የሚል ጥያቄ ነው። ስራ ስለሌላቸውና በየቀኑ የሚያስፈልጋቸውን ወጪ ስለማያገኙ ምስኪን ይባላሉና ለነሱ ዘካተል ፊጥርን እህሉን መስጠት ይቻላል። እንደሚታወቀው ዘካተል ፊጥር በገንዘብ አይወጣም። እነሱ እህሉ የሚጠቅማቸው ከሆነ የሚፈልጉ ከሆነ ነዓም በየቀኑ የሚያስፈልገው ምግብ ለማያገኝ ከሰው ጋር እየዞረ ለሚበላ ሰው ዘካተል ፊጥርን መስጠት ይቻላል። ሌላኛው ጥያቄ ያለሁት መካ ነው። ከአጎቴ ልጅ ጋር ዑምራ ለማድረግ ፈልገን ነበረ። ኢህራም የምናደርገው ከየት ነው? ከመስጂድ አልዓኢሻ ነው ወይስ ከቤት ነው ኢህራም የምናደርገው የሚል ጥያቄ ነው። መካ የሚኖር ሰው ዑምራ ማድረግ ከፈለገ ከመካ ከሐረም ክልል ወጣ ብሎ መስጂድ አኢሻ ወይም ተንዒም የሚሆን ሌላ የሚቀርብ ከሐረም ክልል ውጭ የሚባል ቦታ ካለ ከዛ ሄዶ ሐርሞ መመለስ ይጠበቅበታል። ለዑምራ ከሆነ ከቤት መሐረም አይቻልም። ሐጅ ከሆነ ግን ካለበት ሐርሞ መሄድ ይቻላል። መስጂድ አኢሻ ብቻ ሄዶ መሐረሙ ዋጅብ አይደለም። መስጂድ አኢሻ ከሐረም ቅርብ የሆነው ከካዕባ ቅርብ የሆነው የሐረም ክልል መጨረሻ ከመሆኑ አንፃር ነው። ከመካ በሌላኛው አቅጣጫ የሚኖር ሰው ለሱ የሚቀርበው ሌላ ከሐረም ክልል ውጭ የሆነ ቦታ ካለ ከዛ ሄዶ ሐርሞ መምጣት ይችላል። ባለንበት ጊዜ አብዛኛው ሰው የሚጠቀመው መንገዱም ቀላል የሆነው ተንዒም ወይም መስጂድ አኢሻ ነው። ከዛ ሐርሞ ማድረግ ይቻላል። ከመካ ውጭ የሆነ ሰው ካለበት ቦታ ሲመጣ ነው ሐርሞ መምጣት የሚጠበቅበት። እዚህ ጋር ብዙ ሰዎች ስህተት ይፈጽማሉ። ከጅዳም ከጣኢፍም ከሌሎችም ቦታዎች ቀጥታ መካ ይገቡና ከዛ በኋላ ኢሕራማቸውን ይዘው ወደ መስጂድ አኢሻ የሚሄዱበት ሁኔታ አለ። ይሄ ስህተት ነው። ማንኛውም ሰው በሚያልፍበት በኩል ካለው ሚቃት ነው ሐርሞ ወደ መካ መጓዝ የሚወጅብበት። እንደዚሁ ደግሞ በመሰረቱ የመካ ነዋሪ ባይሆንም አንድ ሰው በተለያየ ጉዳይ መካ ገብቶ ካረፈ አሊያ ደግሞ ለሐጅ ለዑምራ ብሎ መካ ከገባ ድጋሜ ሌላ ዑምራ ማድረግ ከፈለገ ወደ ተንዒም ወይም መስጂድ አኢሻ ሄዶ ኢሕራም አድርጎ መመለስ ይችላል። እናታችን አይሻ ረዲየላሁ ዐንሃ ከነቢዩ ጋር ሐጅ ያደረጉ ሳለ ሐጅና ዑምራን አንድ ላይ ነይተው ሳለ መሃል ላይ ዑምራውን ሳያደርጉ ሐይድ መጥቶባቸው ጠብቀው ከዛም ጠርተው ዑምራቸውን ሳያደርጉ የሐጅ ቀናት ገብተው ሐጅን አድርገው ሊመለሱ ሲሉ እናታችን አይሻ ረዲየላሁ ዐንሃ ያ ረሱላህ ሌሎች ሰዎች ሐጅና ዑምራ አድርገው እየተመለሱ እኔ ዑምራዬ ተበላሽቶብኝ ሐጅ ብቻ አድርጌ እየተመለስኩኝ ነው ብለው በማዘን ነብዩ ሰለላሁ ዐለይሂ ወሰለም ሲያናግሩ ለወንድማቸው ለአብዱራህማን ረዲየላሁ ዐንሁ ወደ ተንዒም የሚባለው አሁን አይሻ ወደሚባለው ቦታ ወስዶ ኢሕራም አስደርጎ አምጥቷቸው ዑምራ እንዲያደርጉ ነብዩ ሰለላሁ ዐለይሂ ወሰለም ፈቅደዋል ወይም አዘዋል። ሌላኛው ጥያቄ ለእናትና ለአባቴ በአንድ ጊዜ ዑምራ ባደርግላቸው እችላለሁ ወይ የሚል ጥያቄ ነው። አንዴ በሐረሙት በዛው በአንድ ዙር ለሁለት ሰው ማድረግ ከሆነ አይቻልም። ወላኪን መጀመሪያ ሐርመው
ጠዋፍ አድርገው ሰዓይ አድርገው ፀጉርን አሳጥረው ካጠናቀቁ በኋላ እንደገና ወደ ተንዒም መስጂድ አይሻ ሄደው ሐርመው ለሌላ ሰው ማድረግ ከሆነ በአንድ ጉዞ ከአንድ በላይ ዑምራ ቢያደርጉ ችግር አይኖረውም አስፈላጊ ሆኖ ከተገኘ። ወላኪን አንዴ በሐረሙት ኢሕራም አንድ ጠዋፍ ያደረጉ ለሁለት ሰው ነው፣ አንድ ሰዓይ ያደረጉ እንደዚሁ ለሁለት ሰው ነው ብሎ መነየት አይቻልም። እንደዚሁ ደግሞ አንዴ 7 ጊዜ ጠዋፍ አድርገው ጨርሰው በዛው አስከትለው እንደገና ሌላ 7 ጠዋፍ አድርገው ይህ ለአባቴ ነው የመጀመሪያው ለእናቴ ነው ይሄ አይቻልም። በአንድ ጊዜ መሐረም የሚቻለው ለአንድ ሰው ያ ኢሕራም ለተጠናቀቀ ከሐረም ክልል ወጣ ብሎ መስጂድ አይሻ ተንዒም ሄዶ ሐርሞ መጥቶ ቢደረግ ችግር የለውም። ይሄን የምንለው ማድረጉ አስፈላጊ ሆኖ ከተገኘ ነው። አማ ለራሱ የደጋገመ የሚያደርግ ሰው አማ በዚህ መልኩ ለራስ ደጋግሞ ማድረጉ በቀናት ውስጥ በሰዓታት ውስጥ ከሆነ አይመከርም። ሐረምን ጥሎ ከመውጣት እዛው ሆኖ ደጋግሞ ጧፍ ማድረግ ደጋግሞ ሶላቶችን መስገድ በላጭና የተሻለ ነው። ዋጅብ የሆነውን ዑምራ እንዴ ካደረጉ በኋላ በሌላ ጊዜ ከተወሰኑ ቀናት በኋላ እድሉን ካገኙ ተመልሶ ማድረጉ ጧፍ ብቻ ከማድረጉ የተሻለ ይሆናል። ላኪን በዛው ቀን ወይም በቀናት ውስጥ ደጋግሞ ከማድረግ ጠዋፍና ሶላትን መደጋገሙ የተሻለ ይሆናል። والله تعالى አዕለም። ሌላኛው ጥያቄ ለእናቴ ዑምራ ላደርግላት ፈልጌ ነበረ፣ በህይወት አለች፣ ጤነኛ ናት፣ ለመምጣት ገንዘብ የላትም፣ እኔ ዑምራ ባደርግላት እችላለሁ ወይ? ከቻልኩስ ለእሷ ማሳወቅ አለብኝ የሚል ጥያቄ። በህይወት ላለ ሰው ሐጅም ይሁን ዑምራ አይደረግም ብለናል። ይሄንንም ፈትዋ ቁጥር 38 ወይም 37 ላይ በሰፊው አብራርተናል። ለራስሽ ወይም ለራስህ ዑምራ እያደረግ ዱዓ አድርጉላቸው። ራሳቸው መካ ዘልቀው ሐጅ ዑምራ ማድረግ የሚችሉበትን አቅም እንዲሰጣቸው፣ ጤና እንዲሰጣቸው፣ ኢማን እንዲሰጣቸው ዑምራ እያደረጉ ዱዓ ማድረጉ ነው የሚሻል። ዑምራ የሚሆን ሐጅ የሚደረገው ለሞተ ሰው ነው። አሊያ ደግሞ በህይወትም ያለ በእድሜ መግፋት ምክንያት ወይም ደግሞ በህመም በበሽታ ምክንያት በየትኛውም መልኩ መጥቶ ማድረግ የማይችልበት ሁኔታ ካለ هذا والله تعالى أعلم። ዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።